ልጁ እንዴት ጨንቆት እንደነበረ በደንብ ቀን የፖሰተችው ፎቶ ላይ ራሱ በደንብ ማየት ይቻላል። ለዚች ደቂቃና ለዚህ ሁኔታ ብቻ እንዲያገለግላት ብላ ያመጣችው ሰው ነው ሊሆን የሚችለው። አንደኛ ጓደኞቹ አያውቁትም፣ ወንድሟ የገዛ ወንድሟ አያውቀውም። በቃችን የአብን ለማናደድ ብቻ ይሄን ሰው ይዛ እንደመጣችና ይህንን ደግሞ እንደዚህ አይነት ድራማ በመስራት ትታወቃለች። ለእኛ ለተመልካቾቿ አዲስ አይደለችም ማለት ነው። ከዚህ በፊት ከእንዳልክ ጋር ስትጣላ አንዱን ጎረምሳ ይዛ መታ ነበር። ይዛ መታ እዛ አበባ ሲለጣጠፉ አበባ ሲሰጣት ስትቀበለው የኔ አባት እያለች እንደገና ቀለበት ሊያደርግላት ሲንበረከክ ጣቷን ስትሰጠው ከዛ ደግሞ ይዟት ጠፋ፣ ይዞኝ ጠፋ ምናምን አይነት ነገር ይዟት ሊጠፋ ሙከራ ሲያደርግ ምናምን። ይሄ ድራማ የሄሉ ድራማ የተለመደ ነው፣ አዲስ አይደለም። ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። አዳዲሶች ገና ዛሬ ወደ ቻናሉ የመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁንም ኮመንት መስጫው ስር አስቀምጡልኝ እና እንግዲህ እንነጋገራለን። ሄሉ በቃ በእንደዚህ አይነት ድራማዋ በጣም ጎበዝ ናት፣ ማንም አይችላትም። ድራማን በመተወን በመስራት ላይ እሷ በጣም የተዋጣላት ሰው ናት። ሁላችንም እንደምናውቀው አዲስ አይደለችም ለኛ ማለት ነው። እና ይህንንም ሰው ጨንቆታል። እውነት ለመናገር ልጁ በጣም ጨንቆታል። ቀን የለቀቀችው ፎቶው ላይ ራሱ ስንመለከት ከልጁ ጋር ከእሷ ጋር ምንም አይነት የተገናኘ ነገር እንደሌለው የሚያሳይ ነው ፎቶ። አንደኛ እሷ ናት ፎቶ ላይ የምትስቀው እንጂ እሱ ኮስተር ብሎ የሆነ የተጨነቀ ሰው አይነት ፊት እያሳየ ምናምን አይነት ነገር ነው ፎቶ ላይ የምናየው። እና ያው ለዚችኛዋ ሁኔታ ብቻ እንትን ብላ ያመጣችው ሰው ናት። በዚች ደቂቃ በዚህ ጊዜ በዚህ አጭር ወቅት ሄሉ ሄዳ ሌላ ወንድ ይዛ መጣች። ይዤ መጣሁኝና በቃ እሱ አለ እሱ እንደዚህ ከእሱ ጋር ደስተኛ ነኝ ብትል ማንም አምኛ አልቀበላትም። ሆን ብላ የአብን ለማናደድ የተጠቀመችበት ሂደት እንደሆነ ስለማውቅ ማለት ነው። ከዚህም በፊት እንደዚህ አይነት ድራማ ሰርታ ስላየኋት ተመሳሳይ ድራማ ነው የሰራችውና ይሄኛው ነገር የአብን ማወቅ አለበት። በዚህ አጭር ጊዜ መቼም እንደዚህ ሴት ናት እሷ እንደዚህ ሰው እንትን ብላ ከዚህ በኋላ ከሱ ጋር ነኝ ምናምን ብላ። አንደኛ እኔ ለሄሉ መናገር የምፈልገው ነገር ምንድነው፣ ያለሽው ሚዲያ ላይ ነው። ባካችሁ ይሄ ቪዲዮ እስቲ እንዲደርሳት አድርጉልኝ፣ እንዲደርሳት የእውነት የልቤን እናገራታለሁ። ዛሬ ሄሉ ያለሽው ሚዲያ ላይ ነው፣ ያለሽው ሚዲያ ላይ ነው። እዚህ ሚዲያ ላይ በእንደዚህ አይነት ኬዝ ብዙ ምዕራፎችን አልፈሻል፣ ብዙ ሁኔታዎችን አልፈሻል። ብዙ ደግሞ ያው ነገርሽ ሁሉ አደባባይ ላይ ስላለ እየተሰማ ነው፣ እየታየ ነው ያለው። ምናልባት አሁን እርግጠኛ ሆኜ የምናገረው ነገር ከዚህ ሰው ጋር ምንም አይነት ነገር ኖሮሽ እንዳልሆነ ይህንን ድራማ የሰራሽው በጣም እርግጠኛ ነኝ። ግን አንድ ነገር ልነግርሽ የምፈልገው ነገር ምንድን ነው፣ አንዳንድ ጊዜ ቆም ብሎ ትንፋሽ መውሰድ፣ ቆም ብሎ እንደ ሴት ማሰብ፣ ማሰላሰል ቀጣይ የሆነ ነገርን እንዴትና ምን ማድረግ አለብኝ፣ ከማንስ ጋር ነው መሆን ያለብኝ የሚለውን ነገር፣ ከምን አይነት ሰው ጋርስ ነው መቀጠል የምችለው የሚለውን ነገር እዚህ ጋር ሆነሽ ልታስብ ይገባሻል። አሁን ሰው ለማናደድ ከአንዱ ወንድ ወደ አንዱ ወንድ ከአንዱ ወንድ ወደ አንዱ ወንድ የምትሰሪው ድራማ ለአንቺ ምናልባት እንግዲህ ጥቅም ኖሮት ይሆን አላቅም፣ ግን ክብርሽን ነው የሚያወርደው፣ ክብርሽን ያወርደዋል። ምናልባት እድሜ ገና ነኝ፣ ብዙ ዘመናቶች አሉኝ፣ በእነዚህ ዘመናቶች ሊሆኑልኝ የሚችሉ ነገሮች አሉ ብለሽ ከእድሜሽ አንጻር ከሆነ የውልሽ የእድሜሽ መሄድና ለመሄድ ብቻ ሳይሆን ተፈላጊነትን ልታጭ ትችያለሽ። ተፈላጊነትን ልታጭ ትችያለሽ። ለምን ብቲ ነገርሽ አደባባይ ላይ ስላለ፣ ሁኔታሽ አደባባይ ላይ ስላለ፣ ስራሽ አደባባይ ላይ ስላለ፣ ሁሉ ነገርሽ አደባባይ ላይ ስላለ፣ ብዙም ሰው የሚያቀሽ ደግሞ አደባባይ ላይ ብዙ ተመልካችና ተከታይ ደግሞ ስላለሽ ያንቺ ነገር የተሰወረ አይደለም፣ የተገለጠ ነው። ስለዚህ ምናልባት ከእድሜሽ አንጻር ገና ነኝ በሚል ሁኔታ ከሆነ ይኸውልሽ ተፈላጊነት ሊጠፋ ይችላል።
ተፈላጊነት ሊጠፋ ይችላል። እንደዚህ አይነት ሁኔታዎች እየተደጋገሙ በሄዱ ቁጥር ከአንዱ ጋር ቶሎ መግባት፣ ከዛ በተለያየ ምክንያት ቶሎ መውጣት፣ ያንን ሰው ለማናደድ እያመጡ ድራማ መስራት የመሳሰሉት ነገሮች ሌሎችም ነገሮች ተፈላጊነትሽን ዝቅ ሊያደርገው ስለሚችል እንደ ሴት፣ እንደ ዘመኑ ሴት፣ እንደ ብልህ ሴት፣ እንደ ሚዲያ ሴት ደግሞ ቆም ብለሽ እንድታስቢ መክርሻለሁ። እኔ አሁን የአብ ስራ ጋር ሁኚ፣ ከእንዳልክ ጋር ሁኚ፣ ከዛና ከዚህ ሰው ጋር ሁኚ ለማለት አይደለም ዛሬ መናገር የፈለግኩት እንደ ሴት ልጅ ክብርሽን ጠብቀሽ፣ ሴትነትሽን ጠብቀሽ፣ ጊዜ ወስደሽ፣ ትንፋሽሽን ሰብስበሽ ለቀጣዩ ዘመንሽ እንድታስቢ ነው። ዛሬ ሆይ ሆይ መባልሽን፣ ዛሬ ያም የኔ ሁኚ፣ ያም የኔ ሁኚ፣ ያም የኔ ሁኚ ማለቱንና መባልሽን ሳይሆን ማየት ያለብሽ ምናልባት ነገ ተፈላጊነትን ልታጭ የምትችይበት ጊዜና ሁኔታ ሊመጣ ስለሚችል ቆም በይ። እያመጣሽ ድራማ አትስሪ። ያንንም ወንድ እያመጣሽ ድራማ አትስሪ። በዚህ ልታሸንፊው የምትችይው ሰው የለም። ይልቅስ ራስሽን፣ ፍላጎትሽን፣ ሁኔታሽን አሸንፊና አንድ ጥብቅ ያለ ምዕራፍ ላይ ለመድረስ ብትሰሪ ነው የሚሻልሽ፣ ብታስቢበት ነው የሚሻልሽ። እኛ ባለፈው እንዳልክ እንደዚህ ያደረገ ሄሉ ትሬዲንግ ከፈተ ምናምን ብለን ዩቲዩብን አጨናንቀነው ነበረ። ማለት ያ ማለት እንዳልክ ያንን ስላደረገ ሄሉ ወደዛ ትሄዳለች፣ ወደ እንዳልክ ትሄዳለች፣ እዚህ ጋም የአብ ይህንን ነገር ስላፈረሰ በሚለው እንትን ሳይሆን ግን ይህን ያህል የሚፈልግሽ ሰው አለ እዛ ጋ። ሌሎችም የሚፈልጉሽ ሰዎች ሊኖሩ ይችላሉ። አንቺ ግን በእንደዚህ አይነት ሁኔታ ዝም ብለሽ የምትሄጂ ከሆነ ብዙ ነገርሽን ታጫለሽ። ዘመንሽ ዝም ብሎ ያልፋል። እድሜሽ ገና ሆኖ ራሱ ተፈላጊነትን ልታጭ ትችያለሽና እባክሽ ሄሉ፣ እኔ እንደ ታላቅ እህት ልምከርሽ። ትንፋሹ ሰጂ፣ ረጋ በይ እስቲ፣ ሰብሰብ በይ። በቃ የምታረጊውን ነገር ደግሞ አደባባይ ላይ እንዲወጣ አታድርጊ። ይብቃሽ። ለአንቺ ቀላል አይደለም እኮ። አሁን ስንተኛ ሰው ነው እንግዲህ በአንቺ ህይወት ውስጥ ገብቶ የወጣው? እስከ ስንተኛስ ድረስ ነው ይሄኛው ሁኔታሽ የሚቀጥለው? እንዴ ሊሰማሽ ሊቆጭሽ ይገባል እኮ። በዚህ መካከል ብዙ የምታጨው ነገር አለ። እኔ አሁን ለምን የአብን አበባ አልተቀበልሹም፣ ይቅርታው ለምን አልተቀበልሹም አይደለም እያልኩኝ ያለሁት ግን በእንደዚህ አይነት ምክንያቱም የአብም ራሱ የሰራው ስራ አንቺን ለማብሸቅ ለማናደድ የሄደበት ርቀትና የሰራው ድራማ እሱ ራሱ በራሱ ላይ ያመጣው ችግር አለ። በዚህ ሁኔታ አንዳችሁ ሰብሰብ ብላችሁ ለምትወስኑት ውሳኔ ከራሳችሁ ጋር ተመካክራችሁ መወሰን ሲገባችሁ ሁለታችሁም አንድ አይነት ባህሪ ይዛችሁ የምትንደረደሩት ነገር የምትሮጡት ነገር አለ አይደለም እንዴ? ትዳርን ነው ለመመስረት፣ ትዳርን ነው ለመገንባት እያሰባችሁ ያላችሁት። ቆም ብላችሁ በሚፈጠረው ነገር ሁሉ ላይ ከራሳችሁ ጋር ልትመክሩ ያስፈልጋል። ጊዜን ወስዳችሁ ነው አንድ ውሳኔ ጋር መድረስ ያለባችሁ። በችኩልነት የሚወሰን ውሳኔ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። አሁን የአብ ዛሬ የሰራው ስራ ምንድን ነው? የራት ፕሮግራም አዘጋጅቶ ምን ብሎ ከትላንትና እኮ በስቲያ አልፈልግም በቃ ጨርሻለሁ ተባብለው እኮ ተለያይተዋል አይደል እንዴ? እንደዚህ አይነቱን ፕሮግራም ለማዘጋጀት አስቀድሞ በተለያየ አይነት ሰውና በተለያየ አይነት ሽማግሌ እሷ ልቧ እንዲገራና ልቧ እንዲገዘገዝ ማስደረግ ነበረበት ማለት ነው። ሄሉ አመረረች ማለት ደግሞ አመረረች ነው። በቃ እግዚአብሔር ረድቶህ ማለት ነው። አሁንም ነገሩ ካለ አንተ ጋም እሷ ጋም ያላለቀ ነገር ካለ የምልህ ነገር ላይ የአብም እንዲደርስ አድርጉልኝ የምልህ ነገር ደግመህ ቤተሰቦቿ ጋር ሂድ። በዚህ ልክ ማለት ከዚህ ሰው ጋር እሷ ምንም ነገር የላትም፣ ድራማ ነው የሰራችው። ይሄንን እወቅ። ግን ደግመህ ቤተሰቦቿ ጋር በቃ እግራቸው ላይ ወድቀህ እሷን እንዲያሳምኑልህ አድርጋቸው። ከዚህም በፊት ያሸነፍካት በቤተሰቦቿ ነው አይደል? አሁንም ቤተሰቦቿ ጋር ሂድ። በቃ ምንም ማድረግ አይቻል። እግራቸው ላይ ውደቅና እሷን ከአንተ ጋር እንዲያስማሙ ሞክር። ያንን ሁኔታ እምቢ አልፈልግም ብላ ረግጣ ከሄደች ተዋት። በቃ ምንም ማድረግ ስለማይቻል ማለት ነው። ግን ሄሉ ግን ቆም ብለሽ እንደ ባለ አእምሮ ሰው አስቢ። የዛሬ ድምቀትሽን፣ የዛሬ ሆይሆይታሽን፣ የዛሬ ብዙ አጃቢ ከአንቺ ጋር መኖሩን ብቻ አትመልከቺ።
ተፈላጊነት ይጠፋል እያልኩሽ ነው። ተፈላጊነት ይጠፋል። እድሜሽ ገና ሆኖ ተፈላጊነትን ልታጭ ትችያለሽ፣ በእድሜሽ ከሆነ እየተመካሽ ያለሽው። ስለዚህ እቺን ምክሬን እንድትሰሚኝ ይፈልጋለሁ። በእህትነት ነው የምመክርሽ። እውነት ለመናገር እኔ አሁን የአብ ካደረገው ነገር አንጻር እኔ አንቺ በዚህ ሁኔታ ተከናውነሽ አርፈሽ ማየት ነው የምፈልገው። የአብ ስራን አገባሽ ወላ እንዳልክን አገባሽ ወይም ሌላ ሰውም አገባሽ፣ ያንቺን ማረፍ ነው የምፈልገው። ያንቺን ማረፍ ግን ስፈልግ የምትሰሪያቸውን ስህተቶች እየነገርኩሽ በቃ አረፍ በይ፣ ቆም በይና አስቢ። የተበላሹብሽን ነገሮች ሁሉ አስቢ። ደጋግሜ ተናግሬያለሁ። ከነዚህ ከአዘንሽባቸው ነገሮች ውስጥ ለነገ ቀጣይ ህይወትሽ ትምህርት የሚሆን ነገር ይዘሽ ውጪ። ትላንትናም በአንድ አይነት ዛሬም አንድ አይነት ነገም በአንድ አይነት ስህተትና ችግር ውስጥ ትገኛለሽ እንዴ? ይሄማ አግባብ አይደለም እኮ። ግን በቃ ቆም በይ አስቢ። እኔ አሁን የእንዳልክንም ሆነ የአብ ስራን ይቅርታና መመለሳቸውን ለመቀበል ከራስሽ ጋር ጊዜ ውሰጂ። በቃ እስቲ ጊዜ ውሰጂ። ጊዜ መውሰድ የሚባለውን ነገር ልመጂ። ጊዜ ውሰጂና የትና እንዴት መሆን እንዳለብሽ እርግጠኛ ሁኝና የምታደርጊውን ነገር አድርጊ። በቃ ያንን ነው ልልሽ የምፈልገው እንጂ ትላንትና ከአንድ ወንድ ጋር ዛሬ ከአንድ ወንድ በሚቀጥለው ወር ከአንድ ወንድ ያው ከፍጥነትሽ አንጻር ነገሮች ውስጥ ለመግባት ትፈጥኛለሽ፣ ለመውጣት ትቸኩያለሽ። ስለዚህ ሄሉዬ እባክሽን እንደ በቃኛንም ግራ አታጋቢን ለማለት ያክል ነው። ለያብ ስራ ደግሜ ልናገር የምፈልገው ነገር ዛሬ ሄሉ የሰራችው ነገር ድራማ ነው። ከዚህም በፊት ሰርተዋለች እንደዚህ አይነቱን ስራ። ልጁ ምንም ነገር ውስጥ እንደሌለበት ከሁኔታው ማየት ይቻላል። በቃ ልጁ ከምኑም ውስጥ የለበትም። ለዚህ ድራማ እንዲመቻት መርጣ ምናልባት ከፍላውም ሊሆን ይችላል አላቅም፣ ያመጣችው ሰው ነው። እና የአብ ስራ ውሳኔን ከመወሰንህ በፊት አንተም ራስህ ቆም በል እስቲ፣ ረጋ ብለህ አስበህ ማድረግ ያለብህን አድርግ። ደግመህ ቤተሰቦቿ ጋር ሂድ። ቤተሰቦቿን ረግጣ እምቢ ካለች በቃ መተው ነው። ምክንያቱም የሁለታችሁም ችግርና የሁለታችሁም ፍጥነት ነው እዚህ ጋር ያደረሳችሁ።